እንኳን ወደ ቻናሌ በሰላም መጣችሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ አበረታቱኝ። ለየት ያለ ጥያቄ ነው። አንድ ሴት ጥርሷ ላይ ያደረገችው ዳይመንድ ወይስ ወርቅ ማለት ነው፣ ከወርቅ በላይ የሆነ ጥርሷ ላይ ያደረገችው ነገር 4 ፍሬ ነበርና ይሄ ዳይመንዱ ድንገት ሆና ሴትዮ በትንሽ በመኪና አደጋ ሞተች እና ይሄ ወርቁ ከጥርሷ ይወጣና ከዛ ትቀበር ወይስ ከነወርቋ ወይስ ከነዳይመንዷ ትቀበር ትላላችሁ ወይስ ይወጣ ትላላችሁ? እስቲ ጥያቄያችሁ በኮሜንት መልሱኝ። ሰላም ጤና ይስጥልኝ። የአንድ ሴት ታሪክ ልነግራችሁ ይፈልጋለሁ። እሷ ምንድናት? እቺ ሴት በጣም መልካም ሴት፣ በጣም ጥሩ የሆነች ሴት ናትና አንድ ቀን ምን አጋጥማት መሰላችሁ? እና እቺ ሴት ጥርዟ ላይ በጣም ጥርዟ ወጥቶ ስለነበረ ከዛ በኋላ ወደ እንግሊዝ አገር ሄዳ በራሳ ብር በራሳ ገንዘብ ጥርዝ ላይ ምንድነው ይሄ ዳይመንዱ ማለት ነው፣ ወርቁ ማለት እንደ ጥርዝ ነገር የሚደረገው ነገር አለ አይደለም? እሱ ነገር በራሳ ብር በሁድ ብር ማለት ነው ራሳ ላይ አደረገች። ከዛ በኋላ ከስንት አመት ራሳ ቆንጆ ሆና ከነወርቁ አለ አይደለም ከዳይመንድ በጣም ጥርዟ በጣም ያምር ነበርና ከዛ ባሉን ደግሞ በጣም ወደዳት ማለት በቃ ፍቅር የነበሩት ቤተሰብ ናቸውና ከዛ በኋላ ምን አጋጠማችሁ መሰላችሁ? አንድ ቀን መቼም የኛ ሁላችን እንሞታለን። እዛ ዓለም ላይ መቼም አንቀርም። ሁላችን እንሞታለን፣ እንቀብራለን። ከዛ በኋላ አፈር እንሆናለን። ማንም ሰው ማለት ነው ሀብታም ይሁን ደሃም ይሁን ማለት ጤነኛም ይሁን ጤነኛም ባይሆንም ሰው ሁላችን ማለት ነው እና ሁላችን እንሞታለን። እና ከዛ በኋላ ምን አጋጠማት? ከዛ በኋላ አንድ ቀን በመኪና አደጋ አጋጥሞት እቺ ቆንጆ የሆነች ሴት ወይስ ከነጥርዟ የምታምር ሴት አንድ ቀን አደጋ ትሞታለች ማለት ነው። እና እቺ ሴት ደግሞ ቀኑ ደረሰ፣ አረፈች፣ ሞተች ማለት ነው። ከዛ በኋላ ከሞተች በኋላ ቤተሰቦች፣ ዘመዶች ሁሉም ተሰበስበው እና ለሶላህ ይገኛሉ። ከዛ በኋላ ይሰንዱቃል አይደል? ሰው ሲሞትበት የሚደረግበት ሰንዱቃ ምንድነው ይሄ ሰው ሲቀብር ሲል የሆነ ነገር እንደ ሳጥን ነገር ማለት ነው። እሱ ተገዝቶ ሴትዮ እዛ ውስጥ ላደርጉ ሲሉ ባልዮ መጣ። ምን አለ መሰላችሁ? በጣም ይገርማል እኮ የአሁኑ ሰዎች ማለት ነው። እና በጣም ገራሚ ነው እና በጣም አሳዛኝ ነው። እና ከዛ ምንድነው አለ ሚስቴ እና ከነ ዳይመንዱ ጥርዟ ላይ ያለው ዳይመንዱ ከነ ወርቁ አትቀበርም፣ ግዴታ መውጣት አለበት ምናምን አሉ። ለምንድን ነው እንደዛ የማደርጉት? ለምን ሰዎች ማለት አለ አይደለም፣ ዘመዶች አሉ፣ ቤተሰቦች አሉ። ለምንድን ነው እንደዛ የምትለው? የእሷ ገንዘብ አይደለም እንዴ? በራሳ ገንዘብ አይደለም እንዴ ወጣ ይሄ ነገር ያደረገችው? ለምንድን ነው ይወጣን የምትለው ምናምን አለ። ከዛ በኋላ ሰውዬን ተመልሶ ምንድን ነው አለ፣ እንዴት ነው ከይህ ውድ ወርቅ ይሄ ውድ ዳይመንድ እንዴት ትሞታለች? እንዴት ትቀበራለች? ከነው ዳይመንዱ ትቀበር ትላላችሁ እንዴ? ምናምን ብሎ ማለት ነው ክርካሬ ጀመረ። እና ክርካሬ ጀመረ። በቃ ግዴታ ይውጣ፣ በቃ ዳይመንዱ ይሄ ውዱ ዳይመንድ የሆነ ከጥርዟ ላይ ይውጣ። ከዛ ቤተሰቦች ደግሞ ማውጣት የለበትም፣ የሷ ነው፣ የራሷ ነው። በራሷ ገንዘብ አጥታ እንግሊዝ አገር ሄዳ የተሰረችው ወርቁ ግዴታ ማውጣት የለበት። ከነገንዘቧ ከነራሷ ወርቋ ትቀበርናል ቤተሰቦች ማለት ነው። ሌሎቹ ዘመዶች ወይስ ሌሎቹ ሰዎች ደግሞ ዳይመንዱ ይውጣል የሚሉት ይወጣ ከዳይመንዱ ለምንድን ነው ከነገንዘቡ ለምንድን ነው የምትቀበረው የሚሉት ሌሎቹ ማለት ነው። ሌሎቹ ደግሞ ከነዳይመንዱ ወይስ ከነወርቁ ትቀበር ይላሉ። እና እስቲ አስቡ ቤተሰቦች፣ የራሳ ያደረገችው ወርቅ እንዴት ባሉ ደግሞ ከጥርዟ ጋር ትውጣ? አሁን እሱ እዩ ስሙ ማለት እሱ ያሰበ በፊት ማለት አይደለም የሳ የሞተችን አዘን ሳይሆን እሱ የማሳስበው ያለ ምንድነው ወርቁ ነው። ሰው እንዴት በዚህ መልክ ገንዘብ ላይ ይሞታል? ቤተሰብ ለገንዘብ ብሎ ሚስቱ አላ የተደረገ ዳምት ይወጣን የሚለው ባል እንደዛ አይነት ወይኔ ፈጣሪ ወይ እናንተ ምን አይነት ዘመን ውስጥ ነው ያለን? እንዴት እንደዛ ይደረጋል? ቤተሰቦቼ የፈለገም ቢሆን ማለት ነው ውጭ የሆነ ያለ አይደለም የቀለበት ቢሆን እንደ ቀለበት ነው፣ የአንገት ወርቅ የእጅ ወርቅ ምናምን ሲሆን ችግር የለም ይወጣል። አውሱ ግን ጥርዟ ላይ የተደረገ ዳይመንድ እንዴት ከነዳይመንዱ አትቀበርም ይወጣል የሚሉት ቤተሰቦች እስቲ ያስቡ። እናንተ ብትሆኑ ምን ታደርጋላችሁ? ይሄ ጥያቄ ነው ቤተሰቦች፣ ይሄ ጥያቄ ነው። እናንተ ብትሆኑ ምን ታደርጋላችሁ? ወይስ ዳይመንዱ ከጥርዟ ይወጣ ትላላችሁ ወይስ ከነዳይመንዱ
ትቀበር ትላላችሁ? እስቲ ይህን ጥያቄ ኮሜንት ላይ ጻፋችሁ። የትኛው ነው የሚበልጠው የሚለው ደግሞ እስቲ እኔ ራሴ በኩል እስቲ ቼክ ላድርግ። አሁን በምሳሌ እንደ ራሴ ማለት ነው ቤተሰብ እውነት ከተናገርኩት ከነ ዳይመንዱ ትቀበር ይላለሁ እንጂ እንዴት ከጥርዟ ላይ የተደረገ ዳይመንድ ይውጣን የሚለው በራሳ ገንዘብ አይደለም። ባሉም ቢሆን በራሳ ገንዘብ አይደለም። በራስ ሴትዮ በራሳ ገንዘብ ይሄ ሁሉም ነገር ያደረገችው እንጂ የባለው ገንዘብ አይደለም። ቢሆንም ደግሞ የባለው ገንዘብም ቢሆን እንዴት ሚስቷ ሞታ የሚስቷ አዘንት ውታ አድርጎ ለወርቅ ብሎ ወርቁ ከነወርቁ አትቀበልን የሚለው እስቲ ያሱ ቤተሰቦቼ፣ እናንተ ቢትሆን እስቲ ቤተሰብ ይሄ ጥያቄ ነው። እናንተ ቢትሆኑ ምን ታደርጋላችሁ የሚለው እስቲ ኮሜንት ላይ በኮሜንት አስታውቁኝ። እሺ ቤተሰብ እና እንደዛ እላችኋለሁ። እውነት በጣም አሳዘነኝ። በጣም አሳዛኝ ነገር ነውና ፈጣሪ ከእንደዛ አይነት የሰወራችሁ ቤተሰቦቼ። በዚህ ዘመን በቃ ሁሉም ነገር በገንዘብ ሁሉም ነገር በቃ ሰው ፍቅር ጠፍቶ በቃ ገንዘብ ላይ ትኩረቱ በቃ ሁሉም ነገር ገንዘብ ላይ ሆኗል። ግን ገንዘብ ከንቱ ነው ቤተሰብ እውነት አለ አይደለም። በቃ ገንዘብ ከንቱ ነው። ዛሬ እናገኛለን፣ ነገ እናጣለን። በብዙ ነገሮች ገንዘብ ትጠፋለች። ግን የሰው ህይወት የሰው ሁሉም ነገር ከጠፋ መመለስ አልችልም። በምሳሌ እቺ ሴትዮ ከነ ወርቋ የነበረች ጊዜ ምን አለ መሰላችሁ? እውነት አስገራሚ ነገር ነው እና ከነ ወርቋ አለ ስትስቅ ምናምን ነገር ያምራት ነበረ። አሁን ግን እሷ ሞተች። ከሞተች በኋላ ምን ይጠቅማታል? አለች የኖረች ጊዜ ስስቃለች፣ እየሳቀችው እያማራት ነበረ። አሁን ግን እሷ አርፋለች፣ ሞታለች። ግን አሁን ጥቅም የላትም፣ ለእሷም ጥቅም የለም። ከነዳይመንዱ ከምትቀበር ዳይመንዱ ከጥርሷ ላይ ይወጣ ነው ያልባሉ። እውነት በጣም የሚከብድና በጣም የሚደብር ነገር ነው እና እውነቴን የምላችሁ ቤተሰብ ከእንደዛ አይነት ፈጣሪ ይሰውራችሁ። መልካም ባል፣ ጥሩ ባል የሆነ ፈጣሪ ይስጣችሁ። እንደዛ ይላችኋለሁ። በነገራችን ቤተሰቦች አንዳንድ ጊዜ ማለት ነው ገንዘብ ላይ የሆነ ትኩረት እናደርጋለን። ገንዘብ ከንቱ ናት ቤተሰቦቼ። ገንዘብ የለሰው ህይወት የምታጠፋ ናት። እኔ በራሴ በኩል ቤተሰቦቼ በህይወቴ ማለት ነው አንድ ቀን ገንዘብ ጠፋብኝ። ለገንዘብ ብዬ ራሴ ላጠፋ ሙከራ አደረግኩት። ገንዘብ ማለት ቤተሰብ ሰይጣን ማለት ነው። ገንዘብ አታምኑ። ለገንዘብ ብላችሁ ብዙ ነገር ተንኮል ነገር አትስሩ። ገንዘብ ዛሬ እናገኛለን እንጂ ነገ በሆነ ምክንያት በቃ ልናጣን እንችላለን። ለዛ ስለሆነ እግዚአብሔር ለሰው ልጅ ፍቅሩን መስጠን ፍቅሩ ያድለን እላችኋለሁ። በጣም አድርጌ አመሰግናለሁ። ብዙ ሀሳቦች ብዙ ነገሮች ደስ የሚልም ይሁን አሳዛኝ ነገሮችም ይሁን ትማራላችሁ ብዬ የማመጣችሁ ብዙ ነገሮች ስላለው በጣም አመሰግናለሁ። ክበሩልኝ። እናንተ ብትሆኑ ምን ታደርጋላችሁ የሚል ጥያቄ ነው። ዛሬ ደግሞ ጥያቄን እየመለሳችሁ እስከ መጨረሻ ቪዲዮ እየተከታተላችሁ ከኔ ጋር ቆይታ አድርጉን። እሺ ቤተሰብ